በየቦታ እየወደቀ ነገሩ እንደበላሽ ይሄ ሰው ቶሎ ካልተመለሰ ከፈርግጂ የሞት አዋጅ ዛሬ ምሽት ይቆረጣል። አንተና ባለቤት ቆንቃ እንድትበላለቅ ሰላም ቤታችሁ ላይ እንዳይኖር የተሰራ ሴራ ይፍረስ። ተስማማላችሁ? እስቲ ትክክለኛ ነብይ ከሆነ ዛሬ ይናገረኛል። ይናገር። ምን ብለህ እውነቱን ይናገር። አታጨበጭብም? ከአባቲ ዘር የሚመጣ መርገም አለ፣ ሰብሬያለሁ። አሜን። መነቀል ያለበት ነቅያለሁ። አሜን። በተኛበት ስፍራ እየጨነቀህ ያስቸግራል። እውነት ነው። በጣም ጭንቀት። አልተኛም። ዝም ብለህ ስማው፣ ጸሎት ቀን ነው። አሜን። ትጨነቃለህ። በተኛበት ቦታ ደግሞ የማየው ቅዠት አለ። እውነት ነው። ያ ቅዠት ደግሞ የሞት መልአኮች ናቸው። ከቤት ጠርጌያለሁ። አሜን። እውነት ነው። አሜን። ጠርጌያለሁ። አሜን። የሞቱ ሰዎች በሰልፍ እየመጡ ያስጨንቃሉ። እውነት ነው። እውነት ውሸት? እውነት ነው። ከፍ አድርጋ። ይኸውልህ በዚህ ሰው ላይ እንዲጠፋ እንዲሞት ተደርጎ የተሰራ በዚህ አቅጣጫ ትልቅ ጉድጓድ ቆፍሮ በዚህኛው ጉድጓድ ቆፍሮ ከፊት ለፊት ጉድጓድ ቆፍሮ ከኋላ ጉድጓድ ቆፍሮ እሱን መሃል ላይ ከቦታል። ከዛ ይመጡና እንዲያል ወደዚህ ብንገፈትን በዚህኛው ይገባል፣ ወደዚህ ብንገፈትን በዚህኛው ይገባል፣ በዚህኛው ብንገፈትን ይገባል፣ ወዳላም ብንገፈትን ይገባል ብሎ በጨረሱበት ጉዳይ ላይ የኔ አምላክ ዛሬ ለአንተ ጣልቃ ገባ። አባቱን ጨርሻለሁ፣ አሁን ግን ሙሉኔ ይጨርሳሉ ብሎ የወጣ አዋጅ አለ። የአዋጅ ይሻር ወይ? በጌታ በኢየሱስ ስም የተቆፈረ ጉድጓድ ይደፈን። ከዚህ በኋላ በእናንተ ላይ የተቆፈረ ይደፈን። ይችላል። ሌላ ቤተ እምነት ነው። አጨብጭቡ ለጌታ። ዛሬ ቤት ላይ የተበላሸውን ነገር ኢየሱስ ያስተካክላል። አትጩና አሜን። ይችላል ወይ? ልናገር ወይ? አንተ ቤት ላይ እውነት ነው። መጠጥ የሚጠጣ ሰው እኔ ነኝ። አባዬ አቤት። ዛሬ አንተ ቀን ነው። አሜን። ማን ነው ስሚ? ሽፈራው። ማን ነው? ኃይሌ ዳለሉ። ኃይሌ የኔ አባት ነው። አታጨበጭብ። ኃይሌ አባቴ ነው። ዳለሉ። መንፈስ ቅዱስ ያወራ አንዳንድ ፍቅር ይላል። መጀመሪያ ይጠራል። ዛሬ ነው ማስቀረ ትጠጣለህ እንዴ? እንቆርጣለን ዛሬ። አበበችን አየሁ። ባለቤቴ ናት። ያንተ ባለቤት? እናንተ ቤት አንድ ወንድ ሰው አለ? አለ። እሱም ያለ እሱ ትቷል መሰለኝ። አሁን እዚህ የለም። ወደ ማለት ነው። የአንተ ባለቤት ከዚህ ትዳር አድርጋ ነበረ? ሌላ ትዳር መጀመሪያ የሌላ ሰው ነበረች። አባሏ ከዛ ላይ በሙስ ከተለየ በኋላ ነው እኔና እሱ ትዳር ሙሉኔ አንተ ሰው አባት አብሮ ይጀምራል ይለኛል ጌታ መንፈስ። እውነት ነው። ማን ነው አባቱ? የሱ በቴቦ። አታጨበጭብም። ቆይ ይህ ሰው መከላከያ ሄዶ ነበር። አሁን መጣ። አሁን ይጠጣል። እሱ አይጠጣም አላለም? መንፈስ ቅዱስ ትክክል ነው። አጨብጭብ ለጌታሽ።
በየቦታ እየወደቀ ነገሩ እንድበላሽ ይሄ ሰው ቶሎ ካልተመለሰ ከፈር ግዲ የሞት አዋጅ ዛሬ ምሽት ይቆረጣል። ዛሬ ማታ ይቆረጣል። አንተና ባለቤቴ ቋንቋ እንድትበላለቅ ሰላም ቤታችሁ ላይ እንዳይኖር የተሰራ ሴራ ይፍረስ ወይ ትስማማላችሁ? አልገባኝ። ቤታችሁ ቋንቋ የሚያደበላለቅ አውሬ ይወጋ። እስቲ ትክክለኛ ነብይ ከሆነ ዛሬ ይናገር ያልከው ይናገር። ምን ብለህ እውነቱን ይናገር። አታጨበጭብም? አንተ ሐዋርያቶችን እየሳምን ነው። ሌላውን ምን ሲባልን ይችላል ወይ? ቅባቱ እኮ አሜን። ሰዎች አንተ ከኋላ እየሄደ ሐሰተኛ እያለ ምሮጥ ከሆነ ደስ ይበል። ጌታ ምስክሬ። አሜን። ነገር እየበዛ ይላል። ወደዚህ ይሰፋል። እንዲህም ይሰፋል። ትወርሳለህ። ከፍ አድርግ። ያለበት ከራቤት መውረስ ይሆንልህ። እንዴት ነው ካልክ እኔ አላቅም። ሰማያ ጋር ያስወርስ። አባዬ ሁሉ ሰላም፣ ሁሉ መልካም። ከአባቲ ዘር የሚመጣ መርገም አለ። ሰብሬያለሁ። አሜን። መነቀል ያለበት ነቅያለሁ። አሜን። በተኛበት ስፍራ እየጨነቀህ ያስቸግራል። በጣም ጭንቀት። አልተኛም። ዝም ብለህ ስማዊ ጸሎት ቀን ነው። አሜን። ትጨነቃለህ። በተኛበት ቦታ ደግሞ የማየው ቅዠት አለ። ያ ቅዠት ደግሞ የሞት መናቆች ናቸው። ከቤት ጠርጌያለሁ። አሜን። ጠርጌያለሁ። የሞቱ ሰዎች በሰልፍ እየመጡ ያስጨንቃሉ። እውነት ውሸት ነው። ከፍ አድርግ። ዛሬ የሞተ ሰው ያንተ ዘመድ አይደለም። እባክህ ሙታን ወደ ሙታን ሰፈር ይሂድ። ያንተ ዘመዶች መላእክቶች ናቸው። አሜን። ሁሉ ሰላም። እግዚአብሔር እንዲህ ይላል። አንደኛ እግሪን የሚያቃጥለው በሽታ አስወግጃለሁ። አሜን። ምን ያደርጋል? አሁን ራሱ እያቃጠለ ነው። ከፍ አድርጉ እጆቻችሁን። አሜን። ምንጩ ይድረቅ ወይ? መድረቅ ያለበት ዛሬ ምሽት ይድረቅ። መነቀል ያለበት ዛሬ ይነቀል። ይኸውልህ በዚህ ሰው ላይ እንዲጠፋ እንዲሞት ተደርጎ የተሰራ በዚህ አቅጣጫ ትልቅ ጉድጓድ ቆፍሮ በዚህኛው ጉድጓድ ቆፍሮ ከፊት ለፊት ጉድጓድ ቆፍሮ ከኋላ ጉድጓድ ቆፍሮ እሱን መሃል ላይ ከቦታል። ከዛ ይመጡና እንዲህ አለ፣ ወደዚህ ብንገፈትር በዚህኛው ይገባል፣ ወደዚህ ብንገፈትር በዚህኛው ይገባል፣ በዚህኛው ብንገፈትር ይገባል፣ ወደ አላም ብንገፈትር ይገባል ብሎ በጨረሱበት ጉዳይ ላይ የኔ አምላክ ዛሬ ለአንተ ጣልቃ ገባ። አሜን። ለማጣልቃ ትገባለህ ብዬ እግዚአብሔርን ስጠይቅ እንዲህ አለ፣ ለኃይሌ ልጅ ጣልቃ ይገባሉ አለ። አሜን። ኃይሌ ለአንተ ምን ነው? ለጌታ ክብር ልግታ። አባቱን ጨርሻለሁ፣ አሁን ግን ሙሉኔ ይጨርሳሉ ብሎ የወጣ አዋጅ አለ። ይህ አዋጅ ይሻር ወይ? በጌታ በኢየሱስ ስም የተቆፈረ ጉድጓድ ይደፈን። ከዚህ በኋላ በእናንተ ላይ የተቆፈረ ይደፈን። ሃሌሉያ። እግዚአብሔር እንዲህ አለ ለዚህ ሰው፣ የሞት አዋጅ ተሽሯል። አሜን። ጠላት የቆፈረ ጉድጓድ ተደፍኗል። አሜን። በጣም ሊያሳዝን ዛሬ ማታ ተኝተ ማታ ነው እንቅልፍ ትተኛለህ። አሜን። ይተኛ ወይ? አሜን። ይተኛ። ሃሌሉያ። አሜን። ክብር ለማ ይሁን ለእግዚአብሔር። አሜን። ይወገድ የመጠጥ መንፈስ። 1 2 3 ከላው ላይ አፊን ክፈት። በአብ በወልድ መንፈስ ቅዱስ ይህ ውሃ ለመጠጥ እሬት ይሁን ሆነ። መጠጣውን አቁም። ውሃ ይደፈውብህ። ይሄ አይን ከዚህ ሰዓት ጀምሮ አጣርቶ ያል ችግር አለ። እዚህ ነፃ ሆኗል።
አጨብጭቡ ለጌታ።